ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እንግዲህ ፕሮግራማችን ጀምረናል። የጽናት አድማጭ ተመልካቾቻችን ሁሉ ጊዜ ከጎናችን በመቆም ሀሳብ አስተያየት በመስጠት እንደዚሁም ጽናትን በማበረታታት ከጎናችን የምትቆሙ ሁሉ ከልብ እናመሰግናለን። ጽናትን ተከታተሉ፣ ደግፉ፣ ሀሳብ አስተያየት ስጡ። ጥያቄም ካላችሁ ላኩልን። ይህንን ካልኩኝ የጽናት ሚዲያ ቤተሰብ ዛሬ ዋነኛ አጀንዳ ያደረኩት አብይ አህመድ ሰሞኑን ብቻውን እየተናገረ ነው። እውነት ለመናገር በአንድ በኩል ስታዩት የብልጽግና ደጋፊዎቹ ራሳቸው አሁን ፊት እየነሱት ነው። ደሞዛቸው ላይ ነው እንጂ ንግግሩ ላይ ጀርባ እየሰጡት ነው። እና ያለበት ሁኔታ በቃ የሚገርም ነው። አንዳንድ ቦታ ላይ አንድ ሰው ነው የሚከተለው፣ አንዳንዱ ቦታ ላይ ከ10ም ከ15ም አይበልጥም። ብቻ ወይ ሰግጥ ፈምስ ምናምን እያለ ቲክቶክ ላይ የዚህ ክሬት አዋርድ ላይ ወይ ለመምጣት በዛ ደረጃ ካልሞከረ እኔ ሰውየው በንግግርም በአስተያየትም ሰው በጣም 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 ፊት እየነሳው እንደሆነ ነው እያየው ያለሁት። እና ራሱ የብልጽግና ሰዎች ራሳቸው ተገደው ነው እንጂ ጀርባ እየሰጡት ነው ያለው። እና ብቻውን የቆመ ሰው ነው። እና ይሄ ሰው ወዴት ነው የሚሄደው የሚለው ሳስበው አንዳንዴ እንደ ሀገር ያለንበት አዘቅት ይገርመኛል በጣም። ለማንኛውም የጽናት ሚዲያ ቤተሰብ ይህ ሰው አንድ ነገር ተናግሯል። ስለ ምርጫ ያነሳው ጉዳይ ላይ ነው ዛሬ እኔ የምመጣበት እሱ ላይ ነው። ከዛ በፊት ግን የጽናት ሚዲያ ቤተሰብ እንደ ማሳሰቢያ የምናቀርበው በተለይ በአማራ ክልል ሰራዊቱ እየፈጸመ ያለው የአብይ አገዛዝ ሰራዊት ጡት መቁረጥ፣ የጅምላ ጭፍጨፋ፣ ግድያ በሰከላ ሰላማዊ ሰልፍ ወጥተዋል። በሰላማዊ ሰልፉ ምንድን ነው ጥያቄያቸው? መከላከያ ጡት ቆራጭ ነው፣ ጨፍጫፊ ነው፣ ገዳይ ነው። በአማራ ሕዝብ ላይ በዓለም ላይ ተፈጽሞ የማይታወቅ በደል ተፈጽሟል። ስለዚህ ይሄ ሰራዊት ሽብርተኛ ሰራዊት ነው፣ በዘር ማጥፋት ወንጀል የሚጠየቅ ሰራዊት ነው ብሎ ህዝብ ነው በሰላማዊ ሰልፍ የጠየቀው። ይሄ ማስረጃ ነው። ሚሊቶቻችንን ጡት ቆርጧል። መከላከያ ንጹሃንን በጅምላ ገድሏል። መከላከያ ሴቶችን በቡድን ደፍሯል። መከላከያ የሃይማኖት ተቋማትን አውድሟል። መከላከያ ሴቶችና ህጻናትን በጅምላ ገድሏል። መከላከያ የጤና ተቋማትን አውድሟል። በቀደም ዕለት የብልጽግና ካድሬዎች በሚዲያ ላይ ያሰራጩት ግን የካድሬ የፌስቡክ ላይ ነው። ውሸት ነው ብለን ስንከላከል የነበረው ለዚህ ነው። የህዝብ ጥያቄ አይደለም፣ የካድሬዎች ጥያቄ ነው። ሰከላ ላይ የወጣው ህዝብ ጥያቄ ግን የህዝብ ጥያቄ ነው። በፎቶ በማስረጃ ነው የመጣው። ስለዚህ መከላከያ ምንድን ነው ያለው? ህዝቡ ጡት ቆራጭ ነው፣ ጨፍጫፊ ነው፣ ልጆቻችን ተጨፍጭፈዋል፣ ተገለዋል፣ በጅምላ ተገለዋል። በአማራ ህዝብ ላይ የተፈጸመ የዘር ማጥፋት ወንጀል ዓለም ይወቅልን ብለው ነው ያሳወቁት። ይሄንን በሰላማዊ ሰልፍ ማየት ይቻላል። ይሄ ማስረጃ ነው። በነገራችን ላይ እኔ አንዳንድ ጊዜ በኢትዮጵያ ፖለቲካ ላይ 2010 የማይመጣ የሚመስላቸው ደናቁርቶች አሉ። እሱ ምንም ጥያቄ የለውም፣ የጊዜ ጉዳይ ነው። በቅርብ ጊዜ ትልቅ ክስተት ይኖራል። ግን እነዚህ አይነት ማስረጃዎች ግን ፍትህ ይፈልጋሉ ብዬ አስባለሁ። ይሄንን ደባብሶ ማለፍ አይቻልም። ፍትህ የሚያስፈልገው የህግ የበላይነትን ለማስፈን ብቻ ሳይሆን ህሊናና የሞራል ተጠያቂነትም ስላለ፣ ስለዚህ ይሄ በመንጋ የአብይን ነፍሰ በላ ሰራዊት የሚደግፍ በውጭ ያለው እዛው ሊቀር ይችላል፣ ችግር የለውም። አገር ቤት ውስጥ ያለው ግን እንደው ይሄንን ደባብሶ ማለፍ መቼም እኔ ማዘን ካለባቸው ለነገ ጧት ዛሬ ይዘኑ። ዛሬ ነው ቁጭ ብለው ማዘን ያለባቸው ማለት ነው። ነገ እየተቆጨ የሚመጣው ወጣት ምን ሊያደርግህ እንደሚችል
ምን አይነት ቅጣት ሊቀጣ እንደሚችል ምን አይነት ዋጋ ልትከፍል እንደምትችል እያሰብክ ዛሬ ተጨንቀህ ማልቀስ ያለብህ ለራስህ ነው። ማዘን ያለብህ ይህንን የምነግርህ ሊሆን ስለሚችል። ስለዚህ ይህንን ሰራዊት ነው ስደግፍ የነበረው። ይህን ሰራዊት ነው ግፋ የምትለው ክተት የምታውጅበት። የህዝቡን ሰላም ለመጠበቅ ነው ይላል አብይ አህመድ። ጀነራሉ ይመጣና ምርጫ ስለተመረጠ የተመረጠ መንግስት ለመጠበቅ ነው ይላል ዘውዱ ሰጣርጌ የሚባል። እንደ ህዝብ የሚያልቀው ህዝብ ሉዓላዊ ስልጣኑ በምርጫ የተመረጠ መንግስት እንኳን አልቀበልህም የማለት ሉዓላዊ ስልጣኑን አያውቅም እስከዚህ ድረስ እንደሆነ። የህዝቡን ሉዓላዊ ስልጣን በኃይል እንጨፈልቃለን። ደስ ሲላቸው የህግ የበላይነት ነው፣ ህግ ለማስከበር ነው። ደስ ሲላቸው በምርጫ የተመረጠ መንግስት ነው። ደስ ሲላቸው ጁንታ ነው፣ ጃዊሳ ነው እያለ እንደ ህዝብ እየተፈጀን ነው ብሎ የጠየቀ ፋኖ አይደለም፣ የአማራ ህዝብ ነው። በሰልፍ መጥቶ የጠየቀ ጨፍጫፊ ነህ ብለዋል። ገዳይ ነህ፣ ዓለም ይወቅልን፣ ይሄንን መዝግቡልን፣ ነገ ጠዋት ይታይልን እያሉ በፎቶ ይዘው ነው የመጡት። ስለዚህ ይሄ ትልቅ ማስረጃ ነው። ስለዚህ ሰራዊቱ ጨፍጫፊ ነው ስንል ዝም ብለን አይደለም፣ ከህዝብ የመጣ ጥያቄ ነው። ጨፍጫፊ ነው፣ ጡት ቆራጭ ነው ስንል ማስረጃ ይዘን ነው። ይሄ በቴሌግራም ላይ በምናምን የሚለቀቅ ፌክ ማስረጃ አይደለም። ይሄ ዶክመንተሪ የሚሰራበት ማስረጃ አይደለም። እጁ ተቆረጠ ምናምን እያልክ የምታቀናብረው የሴራ ትንተና አይደለም። ይሄ አደባባይ ላይ በሰልፍ የጠየቀ ህዝብ ነው። ይሄ ህዝብ ደግሞ በማስረጃ ነገ ጠዋት የሚመጣ ነው። ልጆቼ ናቸው የተገደሉብኝ፣ ጡት የተቆረጡት፣ የተጨፈጨፉት። ስለዚህ የህግ የበላይነት ፈልጋለሁ ዓለም ይልን እያለ ነው። ይሄ ህዝብ ነገ ጠዋት የህልውናው አደጋ ምን ድረስ እንደሆነ አሁንም እየገባው እየመጣ ነው። ያልገባውን ሰው የበለጠ አገዛዙ እየቀሰቀሰው ነው። በምን? በጭካኔው በነፍሰ በላነቱ እየቀሰቀሰው ነው። ይሄ የተቀሰቀሰ ህዝብ የበለጠ የሲኦል መንገድ ሊመርጥ እንደሚችል ግልጽ ነው ማለት ነው። የገባበት ገብቶ ይፋለመዋል። እየተፋለመው ነው። የበለጠ ደግሞ ገና ወጣቱን ህዝቡን ገና ክተት ያውጅብሃል። እስከዛ ድረስ ይሄዳለሁ። ክተት ነው የሚያውጅብህ። አማራ ክልል ላይ በቅርብ ጊዜ ምናልባት ቀልጠህ የምትቀርበት ክተት የሚታወጅበትና ፍጻሜ የሚበየንበት ጊዜ ይመጣል። ህዝቡን እያነቀው ነው። የበለጠ ገለህ እየቀሰቀስከው ነው። ገለህ አጨርሰው የበለጠ ለትግል እንዲነሳ ከማድረግ ውጭ። ስለዚህ በሰላማዊ ሰልፉ የተጠየቀው ጥያቄ በጣም የሚያሳዝን ነው። ትልቅ ማስረጃ ነው። የኦህዴድ ኦሮሙማ የብልጽግና ስብስብና በዛ ድሪቶ ውስጥ የተሰባሰበ የአማራን ህዝብ ሞት የሚያቀጣጥል ውጭም ውስጥም ያለ አክቲቪስት፣ ህሊናውን በሆዱ የሸጠ የሚዲያ ሰራዊት ያው የምናወራረደው ሂሳብ እንዳለ ሁል ጊዜ ስትጽፍም ስታነብም ስደግፍም ይህንን እያሰብክ መሆን አለበት ብዬ አስባለሁ። ምክንያቱም እየመጣ ነው። የሚመጣ ጎርፍ አለ። ይሄ የሚመጣ ጎርፍ ደራሽ ሆኖ ይወስድሃል። ሲወስድህ እኔ የለሁበትም እንዳትል፣ እኔ እዚህ ውስጥ አላቅም እንዳትል፣ እኔ ብልጽግናን አልደገፍኩም እንዳትል፣ እኔ በውስጥ በኩል ሆኜ እየታገልኩ ነው እንዳትል። በፍጹም በፍጹም እንደዛ ብሎ ነገር የለም። ብልጽግናን የምትታገለው ዛሬ እንጂ ነገ አይደለም። ዛሬ ጎመን በጤና ብለህ መለየት መነጠልና ራስህን ነፃ ማድረግ እንጂ ነገ በሚመጣው ሂደት ላይ ምናልባት አገር አለኝ ብለህ የምታስብ ከሆነ የዋህነት ነው ብዬ አስባለሁ። ስለሚመጣ ማለት ነው። ይሄንን በግልጽ ነው የምንነግርህ። ስለዚህ ህዝቡ እንፋለመዋለን እያለ ነው። እስከ መጨረሻው ድረስ እንፋለመዋለን። እኛ መሞታችን ካልቀረ
የህይወት መስዋዕትነት የምንከፍል ከሆነ ህልውናችን ለማስከበር እስከ መጨረሻ እንፋለመዋለን ያለው ይሄ ነው። በቃ ውጤት የሚያመጣው ትግል ይሄ ነው። ይሄ ደግሞ ታላቅ የሆነ ህዝባዊ ቁጣ፣ ህዝባዊ ማዕበል ምናልባት አማራ ክልል መልኩን እየቀየረ የሚሄድበት ጊዜ በጣም አጭር ነው ብዬ ነው የማስበው። ግድያው የሚያስቆጣው ህዝብ እያሰባሰበው። ይህንን ካልኩኝ የጽናት ሚዲያ ቤተሰብ አብይ አህመድ በምርጫ ጉዳይ ላይ ለራስ ስትል ይህንን ምርጫ አስፈጽም የሚል ንግግር ተናግሯል። እንስማው እስቲ። 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን መስራት። እንደሰማችሁት ነው እንግዲህ ለራስ ስትል ነው የሚለው። ምንድነው ተስፋ ቆርጧል። ይሄ ምርጫ ይደረጋል ማንም ሰው ያግደንም፣ ለሶስት ሽፍታ ብለን ይሄንን ምርጫ አናቆምም፣ እናንተ ሱፍ ለብሳችሁ ምናምን ስላልመጣችሁ ምናምን ሱፉ ስላልደረቀ ምናምን ብሎ ሲሳለቅ ነበር። ታዲያ ለራስ ስትል ምርጫውን ማድረግ አለብን የሚል ተስፋ መቁረጥ ውስጥ ለምን ገባህ? ምርጫ የሚቻልበት አውድ አለ፣ ምርጫ ዝግጅት እያደረግን ነው ካለ የምርጫ ዝግጅቱ ምን ይመስላል? የምርጫ ቦርድ ዝግጅት ስቴት አለ። አሁን እኮ ታህሳስ ላይ እጩ የሚጀመርበት ምዝገባ የሚጀመርበት ምናምን ነበር። እንደውም የተለያየ ዝግጅቶች ራሳቸው እንግዲህ ከዚህ ከህዳር ወር ጀምሮ የሚከወንበት ጊዜ ነበር። ስለዚህ የምርጫ ጊዜው የውሃ ሽታ የሆነበት አብይ ተስፋ ቆርጦ ለካድሬዎቹ እየተማጸነ ነው። ይህንን ምርጫ ማናረግ ከሆነ ቅቡልነት ያለው መንግስት ይፈርሳል። ሲፈርስ ስልጣናችን እናጣለን። ስልጣናችን ካጣን እኔ ሸሻለሁ፣ እኔ አመልጣለሁ፣ እኔ ወዳጅ ይዣለሁ፣ ችግር የለውም። የምታልቀው ግን የምትሞተው አንተ ነህ። ስለዚህ ለራስ ስትል ምርጫ አከናውን እያለ ነው። 83 የአብይ 83 እኔ እንጦጦ የደረሰ ይመስለኛል። ከሱሉልታም ዝቅ ብሎ እንጦጦ ላይ ደርሷል። አሁን የነፍስ ግቢና የነፍስ ውጪ ሰዓት ላይ ነው ያለው። እንደ ስርዓት እንደ ተቋም በሰራዊቱም በፖለቲካው በፕሮፓጋንዳ በዲፕሎማሲው እኔ እኮ በቃ በሁሉም ነገር ያልተሳካለትና ኮስት የከፈለ መውደቁን ባይኑ እያየ ስንብቱን ባይኑ እያየ መቃብሩን ባይኑ እያየ ሳጥኑን እያየ የሚቀመጥለትን አበባና ከቤተሰብ ከወዳጅ አዝማድ ምናምን ተብሎ የሚመጣውን አስተዛዛኝ እድርተኛ ባይኑ እያየ ወደ ሞት የሚሄድ ሰው ቢኖር እኔ አብይ አህመድ ነው ብዬ ነው የማስበው። እና አሁን የያዘው ምንድነው? የቁም ተስካር ይመስለኛል። የፓናል ዲስከሽን አይደለም፣ የስንብት ሽኝት ነው፣ ኑዛዜ ነው። አሁን ሰሞኑን ብቻውን የሚለፈልፍበት ኢቲቪም ምናምን ዋልታም እየቆራረጠው የሚለጥፈው አንዱ ይሄ ነው። ግን እዛ ላይ ካያችሁት የጭንቀት ድባብ ይታያል። ምን አይነት ማጥ ውስጥ እንደገቡ ያሳያል። ፊታቸውን ማንበብ በቂ ነው። ንግግሩን ትተን ስለዚህ ምርጫ ማድረግ የሚያስችል አውድም የለም። የጦርነት መልኩን ማሸነፍም አልቻለም። እንደውም ተጨማሪ አዲስ ኃይል እየተዘጋጀበት ነው። በነገራችን ላይ አንድ ነገር ልንገራችሁ። ሰሜናዊው አስተሳሰብ ተሰባስበው ሊመጣ ጫፍ ላይ ደርሷል። ጫፍ ላይ ነው የደረሰው። ያበቃለት ጉዳይ ሆኗል። ስለዚህ የአብይ አገዛዝ ወደ ውድቀት ውስጥ እየሄደ እንደሆነ ስንናገረኛ የፕሮፓጋንዳ ጉዳይ አይደለም፣ በማስረጃ ነው፣ በፋክት ነው ፖለቲካውን የምናየው። ስለዚህ ምርጫ ማድረግ የማይችል አገዛዝ ምንድነው ታዲያ በውጤት ደረጃ ምንድነው የሚገጥመው ከተባለ ሽንፈት ነው። ምክንያቱም የአንድ የጠንካራ መንግስት መገለጫ ነው ምርጫ አድርጎ ምርጫ ማስፈጸም።
አብይ አንድ ቀበሌ ላይ ምርጫ ማድረግ አይችልም። እዚህ አዲስ አበባ ካሳንችስ ላይ ምናምን እንጂ የኢትዮጵያ መንግስት የኢትዮጵያ የፌዴራል መንግስት ማዕከላዊ መንግስቱን የሚሰይምበት እድሉ የሞተ ነው። ከዜሮ በታች ነው የምላችሁ። ለዚህ እኛ ይሄንን ስንናገር ከኛ በተሻለ መሬት ላይ ያሉ ሰዎች በተለይ በተቃውሞ ጎራ ውስጥ ያሉ ሰዎች የሚሰጡት ሀሳብ ደግሞ የበለጠ ማስረጃ ነው። የተቃዋሚ ድርጅቶች ቅርብ ጊዜ የተለያዩ ዝግጅቶችን ለማዘጋጀት እንቅስቃሴ ነበር። ለምሳሌ ሚሊኒየም አዳራሽን ጠይቀው ነበር ስብሰባ እናደርጋለን ብለው ተከልክለዋል። ስብሰባ የሚከለክል መንግስት፣ ስብሰባ የሚከለክል የአዲስ አበባ ገዢ ኢቲቪ ላይ ይሄ በሆድና በጥቅማ ጥቅም በምናምን በሽቶ በምናምን የረከሰ ሊቅ ምሁር ነኝ የሚል ሊቅ ሰብስቦ ስለ ሰላማዊ ትግል የፓናል ዲስከሽን ይሰጣል። የጠመንጃ ትግል እኮ አሁን አብቅቷል፣ በጠመንጃ ስልጣን መያዝ አይቻልም፣ በሀሳብ ነው ይላል። የአብይ ሀሳብን አይታችሁታል? ግን ማለት እሱ የሚያስባት ሀሳብ እሱ ያለችበት ደሴት ስለ መርከብ ይናገራል እና የሆነ ስለ መርከቧን እሱ ያዛት መርከብ ሌሎቹ ደግሞ ጀልባ እንደሚያስቡ አድርጎ ያስባል። በየቀኑ እኮ እሱ የጀልባ ስራ ነው የሚሰራው። በየቀኑ አገር ማፍረስ፣ አገር ማበጣበጥ፣ በሃይማኖት ሰው ማስገደል፣ በሃይማኖታቸው ሰው የተገደሉ ሰዎች አርሲ ላይ ያ ሁሉ ህዝብ እየጨፈጨፈ ዝም ማለት፣ ቻይና ላይ ለደረሰው አደጋ ግን መግለጫ መስጠት እና በአስተሳሰብ አገር የሚያፈርሱ አስተሳሰብ ነው። በአንድ አገር ውስጥ የራሱ የጸጥታ መዋቅር ሰው እየገደለ ለሚሞቱት ሰዎች ለሚሞቱት ወገኖች እንኳን ኢትዮጵያውያን ናቸው ብሎ እውቅና አይሰጠውም። ዝም ብሎ ግን መርከቧ ኢትዮጵያዊ ነች ይላል። ይሄንን ያልተረዱኝ ሰዎች ደግሞ ጀልባ እያሰቡን ይላል። እንዴት አይነት እኮ ቀሺም የሆነ ሰው እኮ እውነቴን ነው እኮ የምላቸው። እኔ አንዳንድ ጊዜ በሰው ደረጃ እንደዚህ አይነት የቀለለ ሰው እኔ የቀለለ ነው የምለው በጣም ትንሽ ሰው መሪ ሆኖ መጥቶ በእኛ ትውልድ ውስጥ አገር ሲመራ ያለው ብዬ እኔ አስቤ አላውቅም። እውነት ለመናገር ምናልባትም የተሻለ ሰው ይመጣል ከዚህ ለውጥ በኋላ። በተለይ ይሄንን ኢህአዴግን ስርዓት የታገልን ሰዎች ከዚህ ለውጥ በኋላ የተሻለ ነገር ይመጣል የሚል እሳቤ ይዘን እኔ እንደዛ ነበር ማሰብ እንጂ እንደዚህ አይነት ኮዳ በሆነ ጭንቅላት በጣም ደካማ በሆነ ሰው አገር ማፍረስን ስልታዊ በሆነ መልኩ አገሪቷን እያፈረሳት ስለ ሀገር ግን መጽናት የሚናገር ሰው እንደ አብይ ርካሽ የሆነ ሰው እኔ እንጃ እና እንደዚህ ብሎ የሚናገር ሰው አገሪቷ ላይ ግን እየተቃጠለ ያለው እሳት ምን እንደሆነ ግልጽ ነው። ንግግሩን ሰምታችሁት ከንግግሩ እታች ኮመንቱን ደግሞ ተመልከቱት፣ ላሳያችሁ። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም፣ መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድህን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ይሄ ነው በደንብ ይገልጸዋል ብዬ አስባለሁ። ሀሳብ የሰጠው ሰው እሱ ያያት ኢትዮጵያ እሱ ያያት ደሴት ምን አለ ለኛው ባልተገለጠችልን ነው የሚለውና ትክክል ነው። ግን እሱ የሚያስባት ደሴት ግን ይታወቃል። ግን እሷንም ሳያት ሊሰናበት እንደሆነ ደግሞ ሳስበው አንዳንድ ጊዜ ሀሴት ይሰጠኛል። ለማንኛውም በምርጫ ጉዳይ ላይ አስቻይ ሁኔታ የለም ከተባለ ምርጫ ማድረግ የማይችል ገዢ በምን ሁኔታ እንዳለ ማሳያ ነው ማለት ነው። ለዚህ ጥሩ ትንተና የዲደብሊው ላይ በምርጫ ጉዳይ ላይ የፖለቲካ ፓርቲዎችን ጨምሮ የተለያዩ ሰዎችን ጋዜጠኞች ጠይቋቸው ነበር። የሰጡትን አስተያየት እንስማው። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምፅ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲ አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅምም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለይትቤት ያለ መንግስት የሽግግር መንግስት እንዳለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ
ባለፈው ምርጫ አካሄድ እኮ እየተዋጋ ነው። እንኳን ባለፈው ምርጫ በ92 እኮ ኤርትራ ጋር የተዋጋ ምርጫ አካሄድናል። ወይዘሮ ጸዳለ አሁን ካንቺ ልጀምር ለዚህ አስተያየት ጥያቄ ጠቅላይ ሚኒስትሩ ስለ ተቃዋሚዎች ካሉት ይልቅ የሌጂቲሜሲ የቅቡልነት ጥያቄ ያሰጋቸው ይመስላል። ምርጫ ካልተደረገ መንግስታቸው የሌጂቲሜሲ ጥያቄ ይነሳበታል አይነት ነው መልእክቱ እኔ እንደገባኝ። ይህንን እንዴት ነው የምታየው? እንደኔ ይሆን የተረዳሽ? ቅድም ሪፈር ያደረኩት ይሄ ሲኒሲዝም ነው። እንዲህ አይነቱ ምላሽ ነው ተደምሮ ለዚያ በቃ የባለፈው ምርጫ ጊዜ እንደዚህ አይነት ኮንሰርኖች ወይም ከሚመለከታቸው ከሁሉም ወገን ሲሰጥ የነበረው ምላሽ ምርጫ አቁሙ የምትሉን ስልጣን ለመቀራመት ነው። ይሄ ፖለቲካ ውስጥ ሲኒሲዝም ገብቶ ነገሮችን በሚገባ አለመመልከትና ነገሮች የተፈጠሩት ሰዎች ስላነሷቸው ነው። ሱፋችሁ ስላልታጠበ ወይ እንዲህ ስላልሆነ እንዲህ አይነት ሀገራዊ የሆነ ሀገሪቷ የዲሞክራሲ እጣ ፈንታ የሚወሰንበትን አንድን ምርጫ አንስተን እንዲህ አይነት ትላቅ ማስገባት ማለት ምን ማለት ነው? ሌጂቲሜሲ ከምርጫ ብቻ አይደለም የሚመጣው። ሌጂቲሜሲ የአንድ መንግስት ቅቡልነት ከምርጫ ብቻ አይደለም የሚመጣው። ትክክል ነው እሱ። ነገር ግን ከምርጫ ሊመጣ የሚችለው ቅቡልነት የህዝብ ነው የመረጠው። ኦፍኮርስ በምትሰራው ስራ ነው ቅቡልነት የሚሰጥህ ለህዝብ። ስለመረጠ ብቻ አይደለም። የዶናልድ ትራምፕ መንግስት ተመርጦ በህዝብ ተመርጦ ነው አሁን አይደለም ስልጣን ላይ ያለው። ነገር ግን የህዝብ ቅቡልነቱ እየወደቀ ነው ያለው በየቀኑ። ምርጫ ብቻውን አይደለም የሚሰጥህ ቅቡልነት፣ የምትሰራቸው ስራዎች ናቸው የሚሰጡት ቅቡልነት። ከቅቡልነት ውጪ ምርጫን በስነ ስርዓት ማድረግ ለሀገሪቷ የዲሞክራሲ እጣ ፈንታ ሊኖረው የሚችለው አስተዋጽኦ ከግንዛቤ መግባት አለበት። ይሄ የአንድ ሰው ሱፍ ስለታጠበ ሱፍ ስላልታጠበ የምትሳተፍበት አይደለም። ሱፍ እስኪታጠብ ጠብቁኝ ስላላቸው አንጠብቅም። ይሄ ነው እንዲህ አይነቱ ስላቅ ነው የፖለቲካው ውድቅ ያደረገው በስነ ስርዓት አለመውሰድ። ባለፈውም ያደረጉት ምርጫ እንደዚሁ የትግራይ ክልል ሙሉ ለሙሉ ሳይሳተፍ ቤኒሻንጉል ጉሙዝ፣ ጋምቤላ ክልል፣ በሶማሌ አፋር ወረዳዎች ውስጥ በብዙ ቦታዎች ያልተደረጉ ከዛ በኋላ ነው ምርጫ ተደርጎ ወደ ፓርላማ ራሱ እየተንጠባጠቡ የገቡት እነዚህ ክልሎች ውስጥ ያሉት ማለት ነው። ለዚህ መንግስት ቅቡልነት ሰጥተዋል? አልሰጡም። ስለዚህ ከዛ ፍሬምወርክ ውስጥ ወጥተን ምንድነው ማድረግ የሚቻለው? ይሄ የስድብና የካሰላንቴ አይደለም። ዲሞክራሲያዊ አካሄድ የሀገሪቷ እጣ ፈንታ የሚወሰንበት ነው ከሚለው ግንዛቤ ጋር አብሮ የሚከናወን ፖለቲካዊ ብስለት ያስፈልጋል። ያ ብስለት ነው ከኢትዮጵያ ፖለቲካ እንትን ውስጥ የጠፋው። በአምሳል አንድ ሰው የሆነ ነገር ሲናገር ኮንሰርን አለኝ አሁን እና ሙላቱ ቢሮአችን ተዘጋ እያሉ ዛሬ አይደለም። በነገራችን ይሄ ከበፊቱ ምርጫ በፊት ነው። ከ203 ቢሮዎች ውስጥ 3 ቢሮ ብቻ ቀርቷቸው ነው የባለፈውን ምርጫ እምቢ ብለው የወጡት። በዛ ሰዓት መንግስት ማድረግ የሚችላቸው ብዙ ነገሮች ነበሩ። ዛሬ ላይ ወጥቶ ተንከባሎ ችግሩ መንግስት ራሱ ጠቅላይ ሚኒስትሩ ተነስተው ወይም የኦሮሚያ ፕሬዝዳንት ተነስተው አስከፍታለሁ ሁሉንም ቢሮአችሁን ብለው እንቅስቃሴ ቢጀምሩ ሊያስከፍቱ የማይችሉበት ዳይናሚክስ ውስጥ ገብተናል። የራሳቸውን ሚሊሺያና የራሳቸውን የሴኩሪቲ እንትን አዘው ቢሮአቸውን ላያስከፍቱ የሚችሉበት ፕሮባቢሊቲ ከባድ ነው። ለምን ከዛ በወቅቱ መደረግ ሲገባው በስላቅና በቀልድ አልፎ አሁን መፈታት የማይችልበት ስቴጅ ላይ ደርሰናል። ስለዚህ ይሄ የሌጂቲሜሲ ምርጫ ብቻ የሚያመጣው ሌጂቲሜሲ ጥያቄ አይደለም። ከዚህ ውስጥ መውጣት እንችላለን ወይ ለሚለው ነገር ምላሽ ያለው መንግስት አይደለም በአሁኑ ሰዓት ያለው። መባባሱ ሌሎች የሰብአዊ መብት አጠባበቅ ሁኔታ አስከፊ ሁኔታ ውስጥ እንዲገባ አድርጓል። ኢኮኖሚው በከፍተኛ ደረጃ እንዲወድቅ አድርጎታል። ማህበራዊ ግንኙነቱ በተለያዩ ብሔር ብሔረሰቦች በህዝቦች መካከል ያለው ሁኔታ እንዲሸረሸር አድርጎታል። መሰረታዊ ችግሩ ፖለቲካዊ ነው። ከዛ በኋላ ግን በተለያየ መልኩ ኮንትሪቢዩት ያደረጉ ፋክተሮች አሉ። አቶ ሙላቱ እርስዎ ይቀጥሉልኛል። ቀደም ሲል እንዳልኩት የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚደንት
በዚህ ውይይት ላይ እንዲካፈሉ ጋብዘናቸው ፈቃደኛ ነበሩ። ነገር ግን ስልካቸው አይነሳም። ደጋግመን ሞከርን፣ አንዴ ያነሱታል፣ ከዛ ይዘጋል። አቶ ሙላቱ እንዳልኩት እርስዎ ለሚቀጥለው ጥያቄ መልስ ይሰጡኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ እየተዘጋጀ ነው። በመግቢያችን እንዳልነው ምርጫው የሚደረገው ቦርዱ እንዳለው አስቻይ ሁኔታ ባለባቸው አካባቢዎች ነው። የቦርዱ ባለስልጣናት በዚህ ውይይት ላይ ተካፍለው አስተያየት እንዲሰጡ ጋብዘን ነበረ። አሁንም በመግቢያ እንዳልኩት አላገኘናቸውም። እኛ አመለጣቸው ነው የምንለው። አቶ ሙላቱ ለምንድን ነው አስቻይ ሁኔታ ባለባቸው አካባቢዎች ወይም አንጻራዊ ሰላም ባለባቸው አካባቢዎች በሚደረገው ምርጫ የእርስዎ ፓርቲ ለምሳሌ ለመወዳደር ምንድን ነው የሚከብደው? ምን ያስቸግረዋል? ጥሩ ጥያቄ ነው። አመሰግናለሁ። ፓርቲዎች ሲፈጠሩ እንዲሁ ካለ ምርጫ የሚሆን ነገር አይደለም እና ስለዚህ ለምርጫ ሰፊውን ህዝብ ማብቃት አለባቸው። ራሳቸው እዛ ውስጥ ገብተው የምርጫ ገበያውን ተካፍሎ በዛ ላይ ውድድር ነውና እያንዳንዱ ፓርቲ የራሱን የፖለቲካ ፕሮግራም፣ የኢኮኖሚ ፕሮግራም፣ ፖሊሲ፣ የማህበራዊ ጉዳይ ፖሊሲውን አንድ ላይ ይዞ ሄዶ ህዝብ ፊት ቀርቦ ያኔ ይወዳደራል። የሚወዳደረው በዚህ ነው። እኛ እነዚህን ሁሉ ፕሮግራም አዘጋጅተን ምን ጊዜም ዝግጁ ነን፣ ቁጭ ብለናል። ባለፈው 6ኛው ሀገራዊ ምርጫ እንደምታውቀው ተዘጋጅተን ገብተን አባሎቻችንን ታገቱ። ቢሮአችን በሙሉ ተዘጋ። 206 ቢሮ ከነበረው ውስጥ 3 ብቻ ነው የቀረው። ሁሉንም ዘግቶ አባላት ታሰሩ፣ ደጋፊዎች ሁሉ ታሰሩ። የዛን ጊዜ ምርጫ ውስጥ አልገቡም፣ ኦልሬዲ አፈነገጡ ተባል። አሁን ደግሞ እንግዲህ ምን ምክንያት እንደሚፈጠር አናውቅም። አስቻይ አይደለም። በየቦታው ጸጥታው ሁሉ ደፈርሷል። ሰውን ሰብስበን በየቦታው ጽሕፈት ቤት ከፍተን ህዝብን አደራጅተን ለምርጫ እንዲበቃ ለማድረግ ክፈቱልናል። መድብለ ፓርቲ በሚካሄድበት ሀገር፣ በማንኛውም ሀገር አንደኛው ምርጫ ካለቀ በሁለተኛው ላይ የወደቁት ወይም ደግሞ ለምርጫ ለሚቀጥለው የሚሳተፉት ፖለቲከኞች በየጊዜው የፖለቲካ ፕሮግራማቸውን ለህዝብ ይገልጻሉ። በእኛ ሀገር ይሄ የለም። ተዳፍኖ ነው ቁጭ ያለው። እስካሁን ድረስ ለህዝብ አልቀረበም። ብልጽግና ብቻ ነው አሁን የሄደ በሁሉም ቦታ ያለው እና ስለዚህ እንወዳደራለን እና እባካችሁ ምህዳሩን አስፉት፣ ሰላሙን ፍጠሩ፣ ከአማጺያን ጋር ተወያይታችሁ አንድ ሀገር ናለን፣ አንድ ላይ ቁጭ ብላችሁ ህዝብን ከማመስ ሰላም ፈጥራችሁ ሰላማዊ የሆነ ምርጫ ይደረግ ብለን ጠይቀን ነበር። ይህንን እስከዛሬ ድረስ እየጠየቅን ነው። ምርጫ ቦርድ ግን በጣም ከሚገርም ከብልጽግና የበለጠ አስቻይ ነው። በሀገሪቷ ውስጥ ኮሽ የሚል ነገር የለም ብሎ መግለጫ ሰጥቷል። ሴትዮዋ አብረን ተነጋግረን እነዚህ ቦታ በዚህ ቦታ ሰው የሞተ ነው፣ እንዲህ የታገተ ነው። አሁን ቅድም ልክ ወይዘሮ ጸዳሌ እንደገለጸችው አይነት እንዴ እኔ ምንድን ነኝ ትላለህ እዛ ቁጭ ብለህ ይሄ ነገር ሲነገር የዚህ ሀገር ውስጥ አለው ወይ ምንድን ነኝ ብለህ ነው አለ ሰላም ነው ምርጫ ማድረግ ይቻላል ብሎ ሴትዮዋ ኦልሬዲ ወጥቷል። እኛ አሁን ግራ ገባን። እንዴት እናድርገው? ቡራዩን አልፈን ለመሄድ አስቸጋሪ የሆነበት ነው እና ስለዚህ ጸጥታ ጉዳዩ አስቸጋሪ ነው፣ አስቻይ አይደለም። ምርጫ የሚመጣው የምናደርገው ሰላም ከተፈጠረ ነው። ምርጫ ከተካሄደ በኋላ ደግሞ ዲሞክራሲውን ማስፋት ነው። ከዛ በኋላ ህዝብን ለልባት ማብቃት ነው። ይሄን ለማድረግ አስቸጋሪ ነው፣ የማይቻልበት ደረጃ ላይ ነው አሁን ያለ ነው እና ይህንን ከተረዳን የጽናት ሚዲያ ቤተሰብ መሬት ላይ ያለው አስቻይ ሁኔታ ግልጽ ነው። የጸጥታው ችግር አደጋ ነው። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አይቻልም። ትላንት የነበረበት ድባብና አሁን ያለበት ድባብ የተለየ ነው። ስለዚህ በዚህ ስፔስ ውስጥ ምርጫ ማድረግ አይቻልም የሚል ብያኔ መሬት ላይ ያሉ ሰዎች ከሰጡ አብይ 3 ሽፍታ አያስቸግረኝም፣ ለ3 ሽፍታ ብዬ ምርጫ አይደረግም አንልም ብሎ የተናገረበት ገና እንኳን እንደው አንድ ወር ሳይሞላው ለካድሬዎቹ አሁን ለራሱ ስትል ምርጫ አድርግ እኔ የለውበትም እያላቸው ነው። ይሄ ነገር ያስጨንቀኛል፣ የምርጫው ጉዳይ ያስጨንቃል። ቅብሉነት ያለው መንግስት እንዲመጣ ከፈለግ ምርጫ የሚያስችል ሁኔታ ፍጠር።
ኑዛዜ ውስጥ ነው ያለው የምላችሁ ለዚህ ነው። ጭንቀት ውስጥ ነው ያሉት። ከፍተኛ ጭንቀት ውስጥ ነው ያለው። እኔ ብልጽግና ከውጫዊ ኃይል ቀድሞ ሊፈርስ የሚችልበት እድልም እየሰፋ ነው። በጣም አደገኛ ሁኔታ ውስጥ ነው የገባው። አደገኛ ሁኔታ ውስጣዊ ችግሮቹ አሁን እየበለጡ ምናልባት የሚመጡበት ሰዓት። ስለዚህ ከፍተኛ ቀውስ ውስጥ ነው ያለው። ልመና ውስጥ ነው ያለው። ስለዚህ ይሄ የሽንፈቱ የማይቀርበት የውድቀቱ ምልክት ነው ብዬ የምናገረው ለዚህ ነው። የኑዛዜ ስንብት ብዬዋለሁ። የዚህ የፓናል ዲስከሽኑን የስንብት ነው። አብይ ወደ መቃብሩ የሚሄድበት የቁም ተስካሩን ያወጣበት ዝግጅት ነው። የቁም ተስካር ታውቃላችሁ አይደለም? ሰው ከመሞቱ በፊት የቁም ተስካር የሚባል ነገር አለ እና የቁም ተስካሩን ያወጣበት ዝግጅት ነው እና እዛ ዝግጅት ውስጥ ከአብይ ያገኘሁት ለራስህ ስትል ነው የሚለው። እኔ ልጠፋ እችላለሁ፣ እኔ የመንግስቱ ኃይለማርያም አይነት ሩጫ መሮጥ እችላለሁ፣ አንተ ግን ዋጋ ትከፍላለህ እያለ ነው። እያስጨነቀህ ነው። የብልጽግና ካድሬ ከገባህ በሚገባ ቋንቋ ማለት ነው። ስለዚህ ውድቀትህን እየነገረህ ነው። የማይቀር ጉዳይ ነው። ልሰናበት ነው። ከስንብታችን በፊት ግን ይሄንን የሚያስችል የምርጫ ሁኔታ የምትፈጥር ከሆነ መንግስትን መሰርታለን፣ ካልቻለን ግን እኔ እለቃለሁ፣ አንተ ግን ዋጋ ትከፍላለህ እያለ ነው። ይሄ ኑዛዜ አንድ ብዬ ይዤዋለሁ። የአብይ የቁም ተስካር የኑዛዜ ስንብት ነው። እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ወደማይቀረው ሽኝት እየሄደ ነው። ስለዚህ ለዚህ አገዛዝ የህይወት መስዋዕትነት የምትከፍል ሰራዊት ምን ሆነህ ነው የምትከፍል? ማለት እየወደቀ ላለ በምርጫም ተመረጠ በምንም መጣ ግን ስንብቱን እያወቀ ያለ አገዛዝ ከዚህ በኋላ ይቀጥላል ብለህ ነው የህይወት መስዋዕትነት የምትከፍለው? ከዚህ በኋላ በተለያየ ጸጥታ መዋቅር ውስጥ ያለኸው ከዚህ አገዛዝ ጋር እስከ መጨረሻው ድረስ እዋደቃለሁ ብለህ ነው የምታስበው? አይደለም። ስለዚህ ራስህን የምታድንበት ሰዓት ነው። የውስጥም ትግል የምትጀምርበት፣ ውጫዊም ትግሉ የሚጣጧፍበት ጊዜው አሁን ነው ማለት ነው። ያበቃለት ጉዳይ ስለሆነ በመታገልህ ነገ ጠዋት የምታተርፈው ነገር ሊኖር ይችላል። ይህንን አገዛዝ በመደገፍ ነገ ጠዋት የምታገኘው ተጠያቂነት ነው። ምናልባት መሰደድ ሊሆን ይችላል፣ ወይ ስርዓት ሊሆን ይችላል፣ ወይም ደግሞ ያው ከባድ ቅጣትም ሊሆን ይችላል። መታገሉ ግን ከሚቀጥለው ለውጥ ጋር መጠህ ራስን የለውጡ ባለቤት አድርገህ መምጣት ትችላለህ። ስለዚህ ይሄ አሁን እየተሰማ ያለው በየመዋቅሩ ያለው የጸጥታ መዋቅር ውስጥ ያላችሁ ምናምን የሚሰማ ያለው ትግሉ የሚጀመርበት አሁን ነው። ሮኬቱ የሚተኮስበት አሁን፣ ውስጣዊ ትግሉ የሚፋፋምበት አሁን ነው። አንደኛ ይሄ ስርዓት የትም አካባቢ ላይ ሮጦ እንኳን መንቀሳቀስ እንዳይችል ማድረግ አለባቸው። እዛው መፋለም መቻል አለባቸው። ይሄ በተለይ ጠበንጃ የያዘው ኃይል ምናምን በጸጥታ መዋቅር ውስጥ ያላችሁ ኃይሎች የሚጀመርበት ሰዓት አሁን ስለሆነ ከዚህ ትግል ጋር መነቃነቅ የግድ ያስፈልጋል። ምክንያቱም ለራስ ስትል እያለህ ነው፣ ወደ ውድቀቱን እየነገረን ነው። ስለዚህ ይሄንን ማገናዘብ የግድ ያስፈልጋል ብዬ አስባለሁ። የስንብቱ ጉዳይ ግን እኛ ሳንሆን አብይ ራሱ ምስክርነት እየሰጠ ስለሆነ እኛ ያው ነፍስ ይማር ከማለትና ሽኝቱን ግን አሟሟቱ እኔ ሞቶ አይደለም የሚያሳስበኝ፣ አቀባበሩ ግን መልካም የሆነ አቀባበር እንዲሆን ራሱን ችሎ በራሱ የጨዋታ ሜዳ ላይ እንዲወድቅ ማድረግ ደግሞ የእኛ ኃላፊነት ነው፣ አገርና ሕዝብ እንዳይጎዳ። ይህንን ለማለት ነው። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ፕሮግራም፣ በሚቀጥለው በሌላ ፕሮግራም እንገናኛለን። የዛሬን በዚያ በቃው። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩ ከዚህ ይሰናበታለሁ። ሰላም።